ይኖራሉ። ስለዚህ ዘመድ ማር ቢሆንልህ ጨልስ አጥላሰው ሲል ሁልጊዜ የሚጠቅም ሰው ስታገኝ ሁልጊዜ አድቫንቴጅ አትምጣበት ይባላል። እና እኔም ከሎ ሌቭል ፋሚሊ ስለመጣሁኝ ሜንታሊ ትንሽ አስቸጋሪ ጭንቅላት ሆነብኝ። ቤተሰቡን ስረዳው የኔ እናት ህይወት ለወጥ ሲል አብረውኝ ያሳደጉኝ ጎረቤት እናቴ ገበያ ስትሄድ አደራ ብላቸው ጥለውኝ ስትሄድ የነበሩ ሰዎች ደግሞ አሉ። እንዴት እንደሱን ዝም እላቸዋለሁ ብዬ ለዛም ለዘመዱ ምናምን ስል መጥፎ ልምድ አስለመድኩልሽ እና ያልተጠየቅኩ ጥያቄ የለም። ሀገር ቤት ብገባ በሰላም ከመዋል ይልቅ ጠብ ተፈጥሮ እንደሆነ ስላወቅኩት እስቲ ሰከን ልበል ብዬ ቆይቻለሁ። አምጣ የሚለው በዛ ልጅ ፈልጌ ነው ስታስለምድች እንደዛ ነው ስመጣ ያው ሰርፕራይዝ እንደዛ ማድረግ አለብሽ። ግን እንዴት መሰለሽ ማለማይቲ አንዳንዴ አዲስ አበባ ስታድጊና ከእናትሽ ጋር በጣም አታችመንት ሲኖርሽ ስፔሻሊ በአሁኑ ሰዓት ላይ ይሰማሻል። አሁን ባለፈው ገንዘብ አንድ ሴትዮ ላኩላት። ለምን እንደላኩላት ነገር አንጀቴን ባለችው ልጇ እናትዮ ቆሎ ትሸጣለች መንገድ ላይ ማለት ነው። ልጅቷ በመንገድ በጎዳና መብራት ሆምወርክ ትሰራለች አጠገቡ እና የሆነ ልጅ ሊረዳቸው ሲጠይቃቸው እቤት መብራት የለም ይቆርጡብናል፣ ስለሚቆርጡብን ሆምወርኳን እንሰራ ዜናል። አሁን ይችል መሻሻል የምትጠር ልጅ መረዳት የለባትም። እንደዚህ አይነት ሰዎችን ብዙ ስታይ ሊናሽ ቆስላል እና የተሻለሽ ምጠጠር ትለው ያለሽ እና እንደዛ አደርጋለሁ ብዙ ጊዜ። ያው አንድ ትልቅ ጋር በአንድ ጠጠር ይደገፋልና ድሮፕ ኦፍ ወተር ሜክስ አን ኦሽን ነው እና እኔ ሻይ እንድሻ ባረግ ሌላው ማድራሽ እንድሻ ቢያደርግ ብዙ ነገር መለወጥ እንችላለን። እና እኔ $100 በወር ለማካት ሆናን ወጣን ብልክ አንድ እናት 3 ልጆቿን ይዛ የቤት ኪራይ ከፍላ ምግብ አብልታ ማኖር ትችላለች። እንደዚህ አይነት ነገር ሀሳብ ካሰብን ማህበረሰብን መለወጥ እንችላለን የሚል ሀሳብ ስላለኝ ብዙ ጊዜ እጄ ቀዳዳ ነው እና በዛ የተነሳ ደግሞ ለመሄድ ይከብዳል ነው። እኔ ካለ እናትና ካለ አባቴ ሌላ ማንንም አረዳ አልወዳቸውም። ወንዶችሽንም ነው ዘመዶችን በሙሉ አልወዳቸውም። ያውቃሉ ደግሞ ያው ካስከፍቶች ሊሆን ይችላል። ግን የይቅርታ ልብ በጣም አረ ተደዋውለን አናውቅም፣ ተነጋግረን አናውቅም። ቢሆን ክፉሽን አይሰሙም፣ ክፉሽን አይወዱም። ማንም ሰው ክፉ ሊሆን ይችላል። በተቻለሽ መጠን አንቺ ጥሩ ሁኚ። ደውል ፔይ ፕራይስ የአንቺ ጥሩነት ያስከፍላቸዋል። እንደዛ ነው መሆን ያለብሽ። ስለኔ እኮ ይቅር ብል ባልል ብንታረቅ ምናምን እንደፍተደይ ለራሴ ነው እንጂ ይቅርታውን የምለው ለራሱ አሁን ራሱ ለሰርግ እንኳን ከእናቴ ጋር ራሱ እያወራን የሚገርም ነገር ዛሬ አብረን ምሳ ወተን ነበር እኔና ማሚ እያወራን ሰርግ እንደዚህ ሰው ምናምን የሚጠራው ምናምን ስለኝ ሳስበው እኔ ብዙ ጓደኞች ነው ያገባ ጓደኞች በስነ ስርዓት ይጠራሉ። ግን ዘመድ ስትለኝ ጭንቅላቴ ውስጥ ይመጣ ማንም አልቻለም። ማንም ዜሮ እና አይ እንትኑን ይሄ መጥሪያ ካርዱን አንቺ ትይዥልኛለሽ፣ ለእኔ ግን ይሄን ያህል ትሰጭኛለሽ ብዬ ነው እንዲያውም እንትን ያልኳት። እኔ ዘመድ አሉት ያ ልክ ሁሉም ሰው እንደ ኤክስፔሪንስ ነው። ልክ ነሽ። አዎ ቆጠብ ብሎ መኖርን የመሰለ ነገር አለ። አዎ ትልቁ የሚጎዳን ምን እንደመሰለሽ ህይወት በምትኖሪበት ሰዓት ላይ ብዙ ጊዜ ቀይ መስመር ሊኖርሽ ይገባል። ያን ቀይ መስመር ማንም ወደ አንቺ እንዳያልፍ አንቺም የሰውን ቀይ መስመር ላለማለፍ ማርክ አረግሽ you are living a peaceful life። መስመር ሳናሰምር እየቀረ ነው ተቸገርን ሁላችንም። እዚህ ነው የምትኖሪው? ሙቭ አረኩኝ ፍሮም ዳላስ ኢትዮጵያ። ከዳላስ ወደ ኢትዮጵያ ገባሽ? ፎር ጉድ? ያ አትመለስም ወደዚህ? ያ ኖ እመላለሳለሁኝ። አሁን ቫኬሽኑን አሜሪካ አድርጌዋለሁ። እያየሁት ነው። 1 አመት ሊሞላኝ ነው። 1 አመት ይቀረኛል። በዚች ለራሴ 2 አመት ሰጥቻለሁ። ሁሌ የምለው ነገር ነው። በ2 አመት ውስጥ ምንም ነገር ማይሳካ ከሆነ እያየሁት ነው። ተመልሼ ወደ ቆንጆ ናይሽ ኦፖርቹኒቲዎችን አይተሽ ነገሮችን ግራና ቀኝ በጣም አይተሽ የሚያስቀጥል ከሆነ መቀጠል፣ የማያስቀጥል ከሆነ ኤክስፔሪንስሽን ይዘሽ ራስሽን ማዘጋጀት ጥሩ ነው። ቆንጆ ነው ሀሳቡ። የዳላስ ልጅ ነበርሻ? ዳላስ ቴክሳስ ኢትዮጵያኖች አሉ። ዳላስ አሁን አሉ። አሁን እየመጡ ነው። ያኔ የሚገርም ነገር እኔ ዳላስ ሙቭ ሳረግ የምር ፈረስ ምናምን ብቻ ነበረ። እኔ ሙቭ ሳረግ ያኔ ነው የምልህ ፈረሶች ምናምን ላሞች ምናምን ነበር የምታየው። አሁን አድጎ ተስፋፍቶ አንድ ቦታ በቃ እንደ ዲሲ አንድ ቦታ ሀበሾች ጋርላንድ የሚባላል አሮነ
ለንደን ሪችሰን እሱን እንትን አሉ። ያ እሱን አሁን በሙላ የሀበሻ ነው ምግብ ቤቱ ምኑም ጠቅላላ ራሱ የሆነ ቦታ የገዛው ሰውዬ ሙሉን ሱፐርማርኬቱ ከታች እስከ እንትኑ ሀበሻ ነው። በቃ የሚኖሩት በሀበሻ እዛ ነው ምናምን። ቤተክርስቲያኑም ከጎን ነው ያለው ምናምን። በቃ አሁን እየበዙ ነው። እኔ ሜሪላንድ የሚባል አካባቢ ነው የምኖረው፣ ሲልቨር ስፕሪንግ የሚባል አካባቢ። ሊትል ኢትዮጵያ ነች ቢገርምሻል። ዲሲ እኔ ቆዳ ነው የሚገርመኝ። ፕሌኑ ሲከፈት ይፈራሉ መሰለኝ። እዛ ነው የምትሮጡት። ዲሲ አይደለም፣ እኔ ዲሲ ሳይሆን ሜሪላንድ ነው። ዲሲ ቦርደር ላይ ነው ያለው። ሲልቨር ስፕሪንግ ይባላል ዳውንታውን። ለምንድን ነው ግን ሁላችሁም እዛ የሆናችሁ? አረፍ እኔ ስመጣ ለትምህርት እዚህ የተቀበሉ ሰዎች የነበሩት እዛ አካባቢ ነበር እና እዛ እነሱ ያቆየውና ፕሮሰስ ትንሽ ፈጀብኝና ጊዜ እዛ ሲያልቅልኝ እዛው ሴት እንዳሆን አርኩና ፋሚሊ ያመጣው። ከዛ በኋላ ፋሚሊ ይዘሽ ደግሞ ሙቭ ማድረግ ትንሽ ስለሚከብድ እዛው ትምህርት ስለጀመርኩ ለዛ ነው እንጂ አሁን እኔ የምኖርበት ሞንትጎመሪ ካውንቲ ይባላል። አማርኛ ሪኮግናይዝ አድርጎታል። ይገርምሻል። አማርኛ ላይ ናኗን መደወል ትችያለሽ። አፕሊኬሽን በአማርኛ ማድረግ ትችያለሽ። እና በጣም ጆብ ኦፖርቹኒቲ ያለበት አካባቢ ስለሆነ ሞር አበሻ እንትን ብሏል። ግን አብዛኛው እንግሊዝኛ ችግር ይኖራል። ፍልፍሉ ለማዘር ብሎ የተረበን ዛሬ አይደለ እንዴ? ችክል ሊገዛ ሄዶ ቋንቋ ስላላወቀ እንቁላሉን ይዞ ሄዶ ተማዘር አላት ችክል እና ዲሲዎች እንደዛ ናቸው በሙሉ ብሎ አፍጢማችን የደፋል። እና ብዙ ቤት ዞር አይቼዋለሁ። ዞር ያለውና ዞር ብዬ ሳያቸው አለ በሄድኩበት ቦታ ሁሉ አበሻ በአንድ አይኑ ነው የሚተኘው አለ። ምን ነፍታቸው መስል አላርም እያየሁ ነው። ለነገሩ ይገርምሻል። አውቶቡስ ሹፌር አበሻ ነው፣ ጋዝ ስቴሽን አበሻ ነው፣ ሰፈለፈን አበሻ ነው፣ ሆቴል አበሻ ነው። አሁን እኔ ያለሁበት ዳውንታውን ሲልቨር ስፕሪንግ ወደ 10 ምናምን ሆቴል አለ። ወደ 4-5 ጭፈራ ቤት አለ። ሾፑን ብዛትማ ተይው በቃ አጠቃላይ እናንተ ጋር እንደውም ሰሞኑን አንድ ማስታወቂያ አይቼ ከት ብዬ ነው የሳቁት። ሁለት ኢትዮጵያኖች ወንድማማች ወንዶች ናቸው ተቃቅፈው ወገኖች ሴክሹዋል ትራንዚሽን ዲዚዝ በዝተዋል እና ራሳችንን ከልክ ግብረ ስጋ ግንኙነት እንጠብቅ የሚል አማርኛ ማስታወቂያ አውቶቡስ ፌርማታ ላይ ተለጥፎ አነሳሁት በካሜራ። እንዴ የኛው ልጆች እንደሚለው እንደተጋለሽ በልክ ግብረ ስጋ ግንኙነት የተነሳ ቄጤን፣ ጨብጥ፣ ጎኖሪያ እየበዛ ስለሆነ ራሳችሁን ጠብቁ ብሎ ማስታወቂያ የተሰራው እና ከእንደገና ቆሻሻ መጣ መስታየው ቆሻሻ መጣል ክልክል ነው በአማርኛ ሰው ልጅ ማስታወቂያው። እንደውም 1 2 ወደ 6 ቸርች አለ እዛ አካባቢ እና እትያለ ቤቱ እንደምናገሩት ያለሽ አክሮስ ስትሪት ትጠላለች። እኔ እዛ ነበርኩኝ አይቼዋለሁ። በጣም መላለስበት ነበር። ኦኬ አሁን ደግሞ በዝቷል። አሁን በዝቶልሻል። መበተን አለባችሁ ግን ብዙ ህዝብ ነው ዲሲ፣ ሜሪላንድ፣ ቨርጂኒያ በጣም መበተን አለባችሁ። አሁን ግን አዳዲስ ቦታ ተከፍቷል። ለምሳሌ ዱምፍሬ ምናምን የሚባል ቨርጂኒያ ዲፕ ገብተው አዳዲስ ቦታዎች ሰጥተውልሻል። አበሻ ሁሉ አለ። ሰው ኡበር ሹፌር አበሻ ነው። እሱማ የታወቀ አበሻና ፓርኪንግ አበሻ ነው። እንደውም አበሻ ከመብዛቱ የተነሳ ብዙ ተተርበናል እኮ። የተተረበነው ትረባ ብታይ መቼም እሳቅ ነው ጦሽ የምትይው። እንደውም እንዳሉት አለ ልጁ ይቅርታ አድርግልኝና አንደርማይን ለማድረግ ፈልጌ አይደለም የሚባለው ነው የምነግርሽ። እዚህ እኛ አካባቢ ቀና ብዬ ባየው ሰማይ የሚባሉ ሰዎች በዛም ገባሽ አይደል? ቀና ብዬ ባየው ሰማይ ማለት ያው የገጠር ልጆች ማለት ነው። እና ልጁ ምንድን ያደረገው ታሉ ቨርጂኒያ ሄዶ መመለሻ ጠፋው እና ቋንቋ አይችልም። ግራ ግብት ሲለው ዞር ሲል ፖሊስ አየ። ሄደና ፖሊሱ ጋር ፖሊሱ ገባው ኮንፊውዝድ ሆነ እና ዋርሀፕ ምናምን ሲለው በቃ የሚናገረው ነገር ስለጠፋ አበሻ ብልጥ ነው አለ። ሲተርቡ ማለት ነው። ከኪሱ ነጭ ወረቀት አወጣና በእርሳስ ጎጆ ቤት ስሎ በላጲስ አጠፋው። አምሎስት ማለት ነው። ሶሪ ኖ ፕሮብሌም። እና ሶፋር እንዴት አየሽው? ኢትዮጵያን እንዴት አየሻት? ሆነች
It's interesting. ህዝቡ እንዴት Different. ህዝቡ እንዴት ነው? Very nice, to be honest. ያንግ ጄኔሬሽን እንደው ፋስት ነው ይባላል። Very nice. No, they're super nice. ደስ ይላሉ ምናምን ግን ትንሽ የሆነ ነገር አለ ብቻ ሌላ ጊዜ ሰሞኑን ወደ ሳምንት እዚህ አሜሪካ የሚኖር ነው የፖለቲካ አክቲቪስት ሆኖ ብሔር እየጠቀሰ ይሳደባል። እዛ ሄዶ ቲክቶክ ላይ በቃ በየቦታው የበዛው ሰው ነው እና ሰሞኑን የገዛ ወገኖቹ 5 ሚሊዮን ብራቸው ነበሩት ሀክ እንደማድረግ አድርገው ማለት ነው። ሁልጊዜ ሌባ ሁልጊዜ ያገኛል አይደለ? ከዛ በኋላ በቃ መልሶ መሳደብ ጀመረ። ሳባ እያሉ ሰዎቹ አዲስ አበባን ሳት ገብተህ እያሉ ተጫወቱበት፣ ወሰዱበት። ከዛ ጓደኞቹ ብዙ ነገር አሳይትና አገኛለሁ ብሎ ሲጠብቅ ስማርት ናቸው አይደል? ወይ እዛ ልጆቹ የወጣቱ ጄኔሬሽን በጣም ስማርት ሆኗል። ፋስት ናቸው ማለት አዳፕት አድርገውታል ማለት ነው። ለውጡን አዳፕት አድርገው ያው በኔጌቲቭ ሆነ ፖዚቲቭ ተጠቅሙበታል ለራሳቸው። እንደ በፊቱ ጄኔሬሽን ወደ ኋላ የቀሩበት ሁኔታ የለም ለማለት ነው። ኢንትረስቲንግ ስቴትመንት ለምን መሰለ? አንድ ነገር ሲታድግበት ውጭ ያለውን አታውቅም። ገባህ? አሁን እኔ ዳላስ ያየሁት ነገር አለ፣ እዚህ መጥቼ ደግሞ የገረመኝ ነገር አለ። ሁሉም ግን እንደ ኖርማል ነገር የሚያዩት ነገሮች አሉ። ገባህ? ሶ ኦብቪየስሊ እዚህ ሆነ ይሄ ነገር እንደዚህ አይነት ነገር ውጭውን ካላዩት እንትን አይባልም። ገባህ? አዳፕት አድርገውታል አይባልም። well yeah actually አዳፕት አድርገውታል like that's what they know, that's what they're used to. They're not used to anything different, you know? So it's interesting. ግን ወድጄዋለሁ። እሱን አልዋሽም። ባልወደው ኖሮ እዚህ አልተሰማም። የ12 ዓመት ልጅ አለኝ እና ሰሞኑን ቻሌንጅ ምን አደረገ መሰለሽ? ቮይስ ሪኮግኒሽን ላይ ስናገር አልሰማረኝ። እኔን ቆይ ሳብሳብ ዳዲ ለሚ ትራያለና ተናገር ሲናገር ወዲያው ሰማው። እንትን ቮይስ ሪኮግኒሽኑ ሬሲስት መስለው ነው አማን አሜሪካ አፍሪካ ላይ that's true though something like that ወደ ሪኮግኒሽ the same thing ተናግረን እሱን ይሰሙታል። ምን ያስሙኝ አክሰንት በጣም እኮ ነው የሚገርመው። ወይ አልኩኝ። ከእንደገና ደግሞ አሁን ስልኬ ላይ የሆነ ነገር ላደርግ ሞከርኩና ስታገር አይቶኝ ዳዲ አታረፍም ማለት ነው። ቆይ አንተ አለኝና ጣጣ አድርጋት ፖለቲካች ሰራ ጄኔሬሽን ጋፕ አልኩ። አሁን ተልቻለሁ ቀድሞኛል። እንደው እውነት ለውጣቸው በእኛ ጊዜ እኮ ኮምፒውተር ወረፋ ይዘን ነው በመዘክር የሚባል አለ ጥቁር አንበሳ ሆስፒታል ጋር እኩለ ሌሊት ላይ ከእኩለ ሌሊት በኋላ እንሄድና ወረፋ እንይዛለን። ከዛ ለ1 ሰዓት ብቻ ነው የሚፈቀደች መጽሐፉ። ከዛ በኋላ ትመልሻለች። ከዛ መጽሐፉን እያነበብሽው ከመሀል 6-7 ገጽ የለውም ቀደው በክሳቸው ይዘው ወጥተዋል። 7 ፔጅ የለም። ይሄ ጀነሬሽን በጥሩ መንገድ ጋይድ ብናደርገው በጣም መለወጥ የምንችልበት ሁኔታ ነው እና የሚገርምሽ ነገር ማጋነን ሳይሆን ጄኔሬሽኑና ሀገሪቷን እየመሩ ያለች ሰዎች ታያቸው ጋፓቸው ትልቅ ነው። ልክ በወጣቱ ስፒድ እኩል ሄዱ አልቻሉም። ግን ለዚህ ጀኔሬሽን ደግሞ ከሰጠህ ደግሞ ምራ ብለህ አይ ቲንክ ሳይሆን ጋይድ ማድረግ መቻል አለብሽ። ጥሩ ፖቴንሻል ያላቸው ሰዎች ሼፕ አድርገው ጄኔሬሽኑ እንዴት ካላደረጉት በስተቀር በጄኔሬሽን ጋፕ የምትመሪ ከሆነ እኛው የዝባ ግባ ወደ ጓዳ እያለ የለመደ ሰው የሚመራው ወጣቱ ግባ ብለሽ የት ይሰማል? አይሰማም። ያው እንግዲህ ቀስቀስ እያለ እኮ ሁሉም ወደ መሬት አይደለም። ይሄም የድሮም ጀነሬሽን እየሄደ ነው፣ እያየነው ነው። ለቅሶ ነው ሁሌ የምንጠራው። ወሲ እንግዲህ የዛሬ 20-30 ዓመት ደግሞ ሌላ አዲስ ነገር መጥቶ እኛም ይገርመናል። አንቺ ግን ቬሪ ፕራውድ በጣም ጎበዝ ልጅ። ምክንያቱም አንደኛ እዚህ ሀገር እንደዚህ ብዙ ኖረሽ ወደዛ ሀገር ሄደሽ ኢትዮጵያ ላይ ለመኖር መሞከርሽ you have some type of good quality። ሁለተኛ ነገር ለመዋሸት ሳይሆን አንድ ፊት ለፊት አንድ ነገር ልንገርሽ። እንደውም እኔ ተምታታብኝና ሀገር ቤት ስላልኩኝ እንግሊዝኛ ቀላቅላለሁ። አንቺን ስትቀላቂ ያልሰማሁሽም ጥሩ ነው። አማርኛሽም ጥርት ያለች ነች። አንዳንዶቹ እኮ እዚህ ገና በ2 ዓመታቸው እኮ አማርኛ እንግሊዝኛ አይናገሩም። ተወኝ በእናትህ ሰምቼዋለሁ።
ሀገር ቤት አይቼዋለሁ። ከአባቷ ጋር የሄደች 3 ወር ኑሮ እንግሊዝኛ ጠፋብኝ የሚለው እንዴ ቤተሰቦቿ አነጋግታ ስትመለስ እያረሙ እያለ ገበሬዎቹ ዳዲ ምን እያደረጉ ነው ስል እያረሙ ነው አላት። ወይኔ ደብተራቸው ትልቅ ነው አለች። እንደሱ አሁን ያልከኝ ነገር ቨሪ ኢንትረስቲንግ። መስሪያ ቤት ሁኜ ራሱ ሀበሾች ሊመጡና እንደው ጋሾች ይቅር በሉኝ እዚህ ቤት ያላችሁት ምንም ላደርጋችሁ አልችልም። በተመታ እንግሊዝኛ ያዋሩኛል እና በአማርኛ ትችላላችሁ እላቸዋለሁ። አማርኛ እንችላለን ብለው በአማርኛ እያወራኋቸው ስቲል በእንግሊዝኛ ለማዋራት ይሞክራለሁ። በጣም ነው የሚገርመኝ አንዳንዴ። ላይክ በቃ ተፋታው ነው የምለው። ገባህ? ሌትም እኮ እንትን አትልም። ሁሉ ነገራችን ኦድ ሆኗል። እኛ ለመሞከር እንጥራለን። ጥሩ ነው ይሄ ነው ወይ ቋንቋ ማወቅ ጥሩ ነው፣ ምንም ማለት አይደለም። ግን በጣም 100% ማወቅ ደስ ይላል። ግን አንዳንዴ ደግሞ አሁን የት አካባቢ ነው ብትኖር? አዲስ አበባ መድኃኒዓለም ቦሌ መድኃኒዓለም ዋናው ሴንተር ላይ ነው። ኤርፖርቱም እንዳይርቅሽ ጭራሽ 5 ደቂቃ ምናምን ነች። እኔ ከቦሌ መድኃኒዓለም አጠገብ ያለ ሃይስኩል ላይ ለዛ ነው የተማርኩት። ቦሌ ሃይስኩል ሃይስኩል አረንጓዴ ነበር የሚያደርጉት አይደለ? አሁን ቀይሮታል መሰለኝ። ከስጢፋኖስ እዛ ድረስ ነው በእግራችን እንኳትን የነበረው። ትራንስፖርት የለም፣ አክሰስ አልነበረም ያኔ። ኦኬ እግዚአብሔር ይመስገን። ኤቭሪቲንግስ ፎር ጉድ ነው። ከዛ ተምረንበታል። ከእንግሊዝ አሜሪካ እያልን እየኖርን ነው። በርሽበት። ቢስማርት እድል ስለሰጠሽኝ አመሰግንሻለሁ። ፎሎ አድርጌሻለሁ።